Question 7. According to Bronsted-Lowry acid-base definition, an acid is defined as a substance that A. increase hydrogen ion concentration in solution, B. decrease hydrogen ion concentration in solution, C. proton acceptor, D. proton donor. So እዚህ ጋር በቀላሉ ንገራችሁ። እዚህ ጋር ሶስት እንግዲህ ዴፊኒሽኖች አሉ። አንደኛው አሬኔስ አለ፣ አሬኔስ ዴፊኒሽን አለ። ዴን ብራውንስተድ-ሎሪ ዴፊኒሽን አለ። ሶስተኛ ሊዩስ አለ ማለት ነው። ስለዚህ ይሄ የመጀመሪያውን ስንመለከት አሬኔስ በጣም ሊሚትድ የሆነ ዴፊኒሽን ነው። ኦንሊ በወተር ሊክዊድ ፎርም ብቻ የሚያልቅ ዴፊኒሽን ነው። ሶ ምንድነው የሚለው አሬኔስ አሲድ ሲሆን ሃይድሮጂን አየን ሪሊዝ ይደረጋል ነው የሚለው። ወይ ደግሞ አን አሲድ ፕሮዲውስስ ሃይድሮጂን አየን ኢን ዋተር። ቤዝ ሲሆን ፕሮዲውስ የሚደረገው ሃይድሮክሳይድ አየን ነው የሚለው። በወተር ላይ ፕሮዲውስ የሚያደርገው ሃይድሮክሳይድ አየን ነው። ሶ አለቅ በወተር ብቻ ነው የሚያልቀው። ነገር ግን ሊሚቱ ምንድነው? አሁን ለምሳሌ ኤክስፕሌን አያደርግም። አሁን አሞኒያ ለምሳሌ NH3 አሞኒያ ቤዝ ነው። ነገር ግን ምንም አይነት ሃይድሮክሳይድ አየን ሪሊዝ አያደርግም። ነገር ግን አሬኔስ በወተር ብቻ ሊሚትድ ስለሆነ ይሄኛውን ዲፋይን ሊያደርግ አልቻለም ማለት ነው። ኦኬ ወደ ብራውንስተድ-ሎሪ እንሻገር። ኦኬ ብራውንስተድ-ሎሪ ምንድን ነው ያለው? አሲድ ሲሆን ፕሮቶን ዶኔት ያደርጋል። ፕሮቶን ወይም ደግሞ ሃይድሮጅን አየን ማለት ነው ዶኔት ያደርጋል። ቤዝ ሲሆን ደግሞ ፕሮቶን ኦር ሃይድሮጅን አየን አክሴፕት ያደርጋል ነው። ሶ እዚህ ጋር አፕግሬድ አለው ማለት ነው። በየትኛውም ቦታ ሊሰራ ይችላል። ኢቨን ዊዛውት ወተር ማለት ነው። ሶ የአሞኒያንም ጨምሮ ኤክስፕሌን ያደርጋል። ይሄኛው የአሞኒያንም ጨምሮ ኤክስፕሌን ያደርጋል። ምክንያቱም ፕሮቶን ዶኔት ስለሚደረግ ማለት ነው። ኦኬ ስለዚህ ሊዩስ ሲሆን የሊዩስ ዴፊኒሽን ዳልትሜት የሚባለው ነው። አሲድ ሲሆን ኤሌክትሮን ፔር አክሴፕተር ነው። አሲድ ኤሌክትሮን ፔር አክሴፕተር ነው። ቤዝ ሲሆን ደግሞ ኤሌክትሮን ፔር ዶነር ነው ማለት ነው። ስለዚህ ሊዩስ እንደዚህ ነው ዲፋይን ያደረገው። ኦኬ ሶ አሁን ጥያቄውን ስንመለከት በብራውንስተድ-ሎሪ ዴፊኒሽን መሰረት አሲድ ምንድን ነው የሚያደርገው ነው። ኦኬ አሲድ ምንድን ነው ያልነው? ፕሮቶን ዶነር ነው አይደለ? ፕሮቶን ዶነር ነው። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። እንደዚህ የሚያስላላችሁ አሲድ ሲሆን አሲድ ዶኔት ያደርጋል። Okay, question 8. From the reaction, ammonia with water gives us ammonium ion plus ammonium ion with hydroxide ion. Identify the two substances that act as Bronsted-Lowry base. Okay, so ammonia አለ ዴን እዚህ ጋ ወተር አለ፣ አሞኒየም አይን ዴን ሃይድሮክሳይድ አይን አለ። ሶ እዚህ ጋ ሁለት ብራውንስተድ-ሎሪ ቤዞች አሉ። አንደኛው ቤዝ ነው ዴን ሁለተኛው ደግሞ ኮንጁጌትድ የሆነው ቤዝ አለ። ሶ ሁለቱንም እናገኛለን ማለት ነው። ሶ ቅድም ምንድን ያልነው ብራውንስተድ-ሎሪ ቤዝን ዲፋይን ሲያደርግ የፕሮቶን አክሴፕተር ነው ያለው። A proton acceptor. So receives hydrogen ion from something else. So በዚህ ኬስ ስንመለከት
አሞኒየም አለ። አሞኒየም እዚህ ጋር ስንመጣ ይሄኛው ሃይድሮክሳይድ አየን ኬት የመጣ ነው? ከወትር የመጣ ነው። ሶ ወትር ኦር ኤች2ኦ አንድ ሃይድሮጂን አየን ለማን ሰጠ? ለአሞኒየም ሰጠ። ሶ አሞኒየም ምን ሆነ? እዚህ ጋር አሞኒየም አየን ሆነ ማለት ነው። ስለዚህ ይሄኛው ኤች2ኦ ደግሞ ኤች2ኦ አንድ ሃይድሮጂን አየን ሲሰጥ ሶ ኦ ኤች ማይነስ ሆነ ሃይድሮክሳይድ አየን ይሆናል ማለት ነው። ስለዚህ ቤዝ ዲፋይን የተደረገው በብሮንስድ ሎሪ ዴፊኒሽን መሰረት ቤዝ ፕሮቶን አክሰፕተር ነው። ሚንስ ሃይድሮጂን አየን አክሰፕተር ነው። ሶ አሁን አክሰፕት ያደረገው ማን ነው? አሞኒያ። ስለዚህ አሞኒያ አሁን ምንድን ነው? አሞኒያ ምንድን ነው? ቤዝ ነው ማለት ነው። ቤዝ ነው። ኮንጁጌቱን ስንፈልግ በአሲድ ቤዝ ሪያክሽን ሰዓት አሲድ የሆነው ወዴት ነው የሚቀየረው? ወደ ኮንጁጌት ቤዝ ነው የሚቀየረው። ቤዝ የሆነው ደግሞ ወደ ኮንጁጌት አሲድ ነው የሚቀየረው። ሶ ምን ያልኳችሁ ነው? አሲድ ከነበረ ኮንጁጌት ቤዝ ነው የሚሆነው። ዴን ቤዝ ከሆነ ደግሞ ኮንጁጌት ምንድን ነው? ኮንጁጌት አሲድ ይሆናል ማለት ነው። አሲድ ይሆናል ማለት ነው። ስለዚህ አሁን አሁን እኛ ቤዝን አይደለም የምንፈልገው። አንደኛውን ቤዝ አገኘን። ሶ ሁለተኛው ቤዝ የሚቀረን ደግሞ ኮንጁጌት ቤዝ ነው። ሶ ኮንጁጌት ቤዝ ነው የምንፈልገው። ሶ ኮንጁጌት ቤዝ ደግሞ ምንድን ነው? አሲድ ነው አይደለ? አሲድ ነው። ሶ አሲድ የትኛው ነው? በዚህ ኬዝ አሲድ የነበረው ይሄኛው ቤዝ ሲሆን ይህ አሲድ ነው። ስለዚህ ማን ይሆናል ማለት ነው? የዚህ የአሲዱ ኮንጁጌት ቤዝ ኦኤች ይሆናል ማለት ነው፣ ሃይድሮክሳይድ አየን። ስለዚህ አሞኒያ እንደ ሃይድሮክሳይድ አየን ምንድናቸው? ቤዞች ናቸው። ሁለቱ ቤዞች ናቸው ማለት ነው። ሶ ሌትስ ቼክ ሂር አሞኒያ እንደ ሃይድሮክሳይድ አየን። ሶ ትክክለኛ መልስ ኤ ይሆናል። Question 9. One of the following is not true about strengths of conjugate acid base pairs. So ኦፕሽኖቹ ተሰጥተውናል። እዚህ ጋር ምንድነው ማወቅ ያለባችሁ? the stronger the acid the weaker is conjugate base ነው። ቅድም ምንድን ያልኳችሁ አሲድ ሲሆን conjugate base ነው ብያችኋለሁ። ነገር ግን ስትሮንግ ከሆነ አሲዱ ስትሮንግ ከሆነ ቶታሊ ተቃራኒ ነው የሚሆነው። ያ ኮንጁጌት ቤዙ ዊክ ነው የሚሆነው። the weaker the acid ሲሆን ደግሞ the stronger is conjugate base። ስለዚህ ይሄኛውን ሩል ትይዛላችሁ። the golden rule ይሄ ነው። በቃ ለዚህ ጥያቄ መልስ ማግኘት የምችሉበት ማለት ነው። ስለዚህ በዚህ ኬስ ሄደን ኦፕሽኖቹን ስንመለከት ኤ ላይ the stronger the acid the weaker is conjugate base ይሄኛው ትክክለኛ መልስ ነው። ጥሩ ነው። ኦኬ ቢ ላይ the stronger the base the weaker is conjugate acid ይሄኛው ትክክለኛ መልስ ነው። ኦኬ ሲ the weaker the base the weaker is conjugate acid totally wrong። the weaker the base ከሆነ the stronger is conjugate acid ነው የሚሆነው። stronger ነው የሚሆነው። ሶ ይሄኛው ትክክለኛ መልስ አይደለም። ዲ ላይ the weaker the base the stronger is conjugate acid ይሄኛው ትክክለኛ መልስ ነው። ስለዚህ እነዚህ ሶስቱም ትክክል ስለሆኑ የተፈለገው ደግሞ ትክክለኛ ያልሆነው ስለሆነ መልሱ ሲ ነው። ኦኬ ኮንጁጌት ፔር ላይ ስንመለከት ስትሮንገር አሲድ ከሆነ ዊክ የሆነ ኮንጁጌት ቤዝ ነው። ዊክ አሲድ ከሆነ ስትሮንግ የሆነ ኮንጁጌት ቤዝ ነው። ሶ a weaker base actually has stronger conjugate acid። ኦኬ 11 which one of the following is correctly express spontaneous reaction? ሶ ቤሲካሊ እዚህ ጋር ማወቅ ያለባችሁ ነገር አለ። አንደኛ ስፖንታኒስ ብለን ስናወራ አንድ ነገር በጣም በፍጥነት ሲሰራ ወይ በፍጥነት የሚደረግ ሪያክሽን እያልን አይደለም። ነገር ግን በራሱ ዊዛውት ሪከሪንግ ኮንቲኒየስ ኤነርጂ ወይ ኤክስተርናል ኤነርጂ ሳይፈልግ በራሱ ሲሰራ ያንን ስፖንታኒስ ብለን እንጠራለን ማለት ነው። እና እዚህ ጋር ሶስት ኳንቲቲዎች አሉ። ሪያክሽኑ ስፖንታኒስ ነው ወይ ስፖንታኒስ አይደለም የሚለውን የምናውቅበት ማለት ነው። እኛ
ሶ ይሄንን ማቴማቲካሊ ሊንክ አድርገን እናያለን ማለት ነው። ሶ የመጀመሪያው ጊቭስ ፍሪ ኤነርጂ ነው። ጊቭስ ፍሪ ኤነርጂ አለ። ጊቭስ ፍሪ ኤነርጂ አለ። ሶ ይሄኛውን በሶስት ሁኔታ ነው የምንመለከተው። ጊቭስ ፍሪ ኤነርጂ ላይ ከዜሮ ሲያንስ ጊቭስ ፍሪ ኤነርጂ ሌዘን ዜሮ ሲሆን ጊቭስ ፍሪ ኤነርጂ ግሬተር ዛን ዜሮ ሲሆን ጊቭስ ፍሪ ኤነርጂ ኢኳልስ ቱ ዜሮ ሲሆን እናያለን ማለት ነው። ሶ በዚህ ኬስ ጊቭስ ፍሪ ኤነርጂ ከዜሮ የሚያንስ ከሆነ ሪያክሽኑ ስፖንታኒስ ነው። ከዜሮ የሚያንስ ከሆነ ሪያክሽኑ ስፖንታኒስ ነው። ማለትም ፕሮዳክትስ አር ሞር ስቴብል ዛን ሪያክታንትስ በዚህ ኬስ ማለት ነው። ጊቭስ ፍሪ ኤነርጂ ከዜሮ ሲያንስ ስፖንታኒስ ነው ብለናል። ጊቭስ ፍሪ ኤነርጂ ከዜሮ ሲበልጥ ነን ስፖንታኒስ ነው። ነን ስፖንታኒስ ነው። ከዜሮ ጋር እኩል ሲሆን ደግሞ ኢኩሊብሪየም ነው ማለት ነው። ሶ በዚህ ጊዜ አት ኢኩሊብሪየም ላይ ሪያክሽኑ ይገኛል ማለት ነው። ሶ ይሄኛው አንደኛው ነው። ይሄኛውን አንደኛውን ያዙት። ሁለተኛ ኦኬ ኢኩሊብሪየም ኮንስታንት አለ። ይሄኛው ማለት አንደኛው ጊቭስ ፍሪ ኤነርጂ አለ፣ ዴን ኢኩሊብሪየም ኮንስታንት አለ፣ ዴን ስታንዳርድ ሴል ፖቴንሻል አለ ማለት ነው። ኢሴል ሶስቱንም እናያለን ማለት ነው። አንደኛው ይሄ ነው። ሶ ኢኩሊብሪየም ኮንስታንት ስንመለከት ኢኩሊብሪየም ኮንስታንት ኬ ግሬተር ዛን አንድ ሲሆን ሪያክሽኑ ስፖንታኒስ ነው። ስፖንታኒስ ነው። በዚህ ኬዝ ፕሮዳክት ነው ሞር ፌቨርድ የሆነ የሚመጣው ማለት ነው። ሶ ሪያክሽኑ ደግሞ ሞር ቴንድ የሚያደርገው ፎርዋርድ ነው። ፕሮዳክት ፌቨርድ የሆነ ስለሆነ ማለት ነው። ኮንስታንት አሁንም ሌዛን ዋን ሲሆን ነን ስፖንታኒስ ነው። ምክንያቱም ፌቨርድ የሆነ ያለው ማን ነው? ሪያክታንት ነው። ሪያክታንት ፌቨርድ የሆነ ነው። ሶ ዳይሬክሽኑ ምን ይሆናል ማለት ነው? ነን ስፖንታኒስ ኢን ዘ ፎርዋርድ ዳይሬክሽን። ሶ ባክዋርድ ይሆናል ማለት ነው። ሶ ይሄኛውን ሁለቱን ያዙት። ሶስተኛ ኦኬ ኢሴል አለ። ኦኬ እሺ ኦኬ ኢሴል ኢኳልስ ቱ ዜሮ ሲሆን ኢኩሊብሪየም ነው። ሶ በዚህኛውም ኬስ ኢኩሊብሪየም ነው የሚሆነው በኮንስታንቱም። ሶ ኢሴል ግሬተር ዛን ዜሮ ሲሆን ስፖንታኒስ ነው። ጋልቫኒክ ወር ቮልታይክ ሴል ነው ይሄኛው። ሶ ኢሴል ኦር ስታንዳርድ ሴል ፖቴንሻል ሌዛን ዜሮ ሲሆን ነን ስፖንታኒስ ነው። ነን ስፖንታኒስ ሲሆን ሪኩዌርስ ኤሌክትሮላይሲስ። ይህንን እስቲ በኋላ ጥያቄ ላይ እንመለከታለን። ጋልቫኒክ ሲሆንና ኤሌክትሮላይቲክ ሲሆን ማለት ነው። ምክንያቱም ቅድም ምንድን ያልኳችሁ ስፖንታኒስ ሲሆን ኤክስተርናል የሆነ ፎርስ ኤክስተርናል የሆነ ኤነርጂ ሳይፈለግ ነው በራሱ የሚሰራው ብያችሁ ነበር። ሶ በዚህ ኬስ ይሄኛው ስፖንታኒስ ምንድን ነው? ጋልቫኒክ ነው። ጋልቫኒክ ነው። ፎር ኤግዛምፕል ባትሪ መውሰድ ትችላላችሁ። አሁን የስልክ ባትሪ ብትወስዱ ሙሉ ለምሳሌ ከ80% ወይ 90 ወይ 100% ያለው ባትሪ ካለው ቻርጅ ማድረግ አይጠበቅባችሁም። በራሱ ይሰራል አይደለ? በራሱ ሲሰራ ያንን ስፖንታኒስ ብለን ነው የምንጠራው ማለት ነው። ጋልቫኒክ አብዛኛው ጊዜ ባትሪ አሁን እንደ ጋልቫኒክ ነው የሚጠራው። ነገር ግን አሁን ባትሪያችን ሲያልቅ የስልክ ባትሪያችን ከሆነ ቤዚክሊ ኖርማል ባትሪ ከሆነ ቻርጅ ምናምን ስለማይደረግ ኦልሬዲ ጊዜውን ሲጨርስ ይጣላል ማለት ነው። ሶ እነሱ ጋልቫኒክ ናቸው። አሁን የስልክ ባትሪ ብትወስዱ ግን ለምሳሌ 1% ወር 0% ቢሆን ያን ዩ ሃቭ ቱ ቻርጅ ማድረግ አለባችሁ። ስለዚህ ቻርጅ ስታደርጉ ኤሌክትሪክ ኤነርጂን ነው ወደ ኬሚካል ኤነርጂ እየቀየራችሁ ያላችሁት ማለት ነው። ሶ በዚህ ኬስ ደግሞ ምን ይሆናል ማለት ነው? ነን ስፖንታኒስ ይሆናል ማለት ነው። ነን ስፖንታኒስ። ነገር ግን ቤዚክሊ ባትሪ እንደ ጋልቫኒክ ነው የሚወሰደው። ሶ አይ ቲንክ ጥያቄ አለ፣ በሱ ላይም የምንመለከት ይሆናል ማለት ነው። ሶ ለዚህ ጥያቄ
በሚሆን መልኩ ይሄንን ስንመለከት ስፖንታኒየስ የሆነ ሪያክሽን አንደኛ በጊብስ ኤነርጂ ላይ ስንመለከት ሌዛን 0 መሆን አለበት። በጊብስ ኤነርጂ ኦኬ። ሶ በኢኩሊብሪየም ኮንስታንት ስንመለከት ደግሞ ግሬተር ዛን 0 መሆን አለበት። ኦኬ። በኢሴል ወይንም ደግሞ ስታንዳርድ ሴል ፖቴንሻል ላይ ስንመለከት ስፖንታኒየስ ሊሆን የሚችለው ከ0 ሲበልጥ ነው። አሁን ሶ እነዚህን ሶስቱን በመያዝ ጥያቄዎችን እንመልሳለን ማለት ነው። ሶ ኤ ላይ ስንመለከት ጊብስ ኤነርጂ ግሬተር ዛን 0 ይላል። ይሄኛው ትክክለኛ መልስ አይደለም፣ ምክንያቱም ሌዛን 0 ነው መሆን ያለበት። ቢ ላይ ስንመለከት ጊብስ ኤነርጂ ሌዛን 0 ልክ ነው። ኮንስታንቱን ኢኩሊብሪየም ኮንስታንት ስንመለከት ግሬተር ዛን ኦኬ 0 ነው ያልኩት እዚህ ጋር ሶሪ፣ ስፖንታኒየስ ሲሆን 1 ነው። ኦኬ ሶ ግሬተር ዛን 1 ልክ ነው። ኢሴል ስንመለከት ኢኳልስ ቱ 0 አይደለም፣ ምክንያቱም ኢኩሊብሪየም ስለሚሆን ማለት ነው። ሶ ሲ ላይ ስንመለከት ጊብስ ኤነርጂ ሌዛን 0 ልክ ነው። ሶ ኢኩሊብሪየም ኮንስታንት ግሬተር ዛን 1 ልክ ነው። ኢሴል ግሬተር ዛን 0 ሶ ይሄኛው ትክክለኛ መልስ ነው። ይሄኛውን ብትመለከቱ ኢሴል ሌዛን 0 ነው፣ እንዲሁም ደግሞ ኮንስታንቱ ሌዛን 0 ነው። ይሄኛው ትክክል ቢሆንም ማለት ነው፣ እነዚህ ትክክል አይደለም። ሶ እዚህ ጋር ተጨማሪ ማየት ትችላላችሁ። ኦኬ question number 12 in the balanced redox reaction manganese reacts with peroxide disulfide ion reacts with 2 molecules of water, then produces manganese dioxide, reacts with 4 hydrogen ions, reacts with 2 sulfate ions. Which statement is true? So basically እዚህ ጋር ኦፕሽኖቹ ላይ ስንመለከት oxidized, reduced, or oxidized, reduced, reducing agent, oxidizing agent, reducing agent. So እነዚህ ነገሮችን ማወቅ አለብን መጀመሪያ ማለት ነው። So basically oxidation ስንል ኤሌክትሮን ሉዝ የሚያደርግ ነው። So oxidation is loss. Oxidation is loss. So loss of electrons ማለት ነው። reduction ሲሆን ደግሞ reduction is gain ነው። gain so of electrons. so እነዚህን ነገሮችን መጀመሪያ ትይዛላችሁ። እዚህ ጋር በሪአክታንትስ ላይ ስንመለከት loss of electrons or ኤሌክትሮን ሉዝ የሚያደርግ ምንድን ነው? ኦክሲዳይዝድ የሆነ ነው። ኤሌክትሮን ጌን የሚያደርግ ምን የሆነ ነው? ሬዲዩስድ የሆነ ነው። ሶ እሱ ነው ዴፊኒሽኑ። ሌላኛው ነግሬያችኋለሁ፣ ኦክሲዴሽን ሎስ ኦፍ ኤሌክትሮንስ ነው። ሶ ሎስ ኦፍ ኤሌክትሮንስ ሲሆን ምንድን ነው ዋት ሃፕንስ ቱ ኦክሲዴሽን በስቴቱ ላይ ምንድን ነው የሚፈጠረው? ሶ ኢንክሪዝ ይሆናል ማለት ነው። ቢካምስ ሞር ፖዚቲቭ ይሆናል ማለት ነው። ሪዳክሽን ደግሞ ሲሆን ምንድን ነው ያልነው? ጌን ኦፍ ኤሌክትሮን አይደለ ያልነው? ጌን ኦፍ ኤሌክትሮንስ ነው። ሶ ዲክሪዝ ያደርጋል ማለት ነው። ምን ማለት ነው? ቢካስ ሞር ኔጌቲቭ የሆነ ነው የሚመጣው። ሶ እነዚህን ከያዛችሁ ሌላኛው ኦክሲዳይዚንግ ኤጀንት እና ሬዲሲንግ ኤጀንት ነው። ሶ ኦክሲዳይዚንግ ኤጀንት የሚባለው ኦክሲዴሽን እንዲፈጠር ኮዝ የሚሆን ነው። ኦክሲዳይዚንግ ኤጀንት የሚባለው ኮዝ ያደርጋል። ምን? ኦክሲዴሽን ኢን አደርስ። ሶ ኢትሰልፍ ደግሞ መጨረሻ ላይ ምንድነው የሚሆነው? ሬዲዩስድ ይሆናል። ማን? ኦክሲዴሽን ኦክሲዳይዚንግ ኤጀንት። ሬዲሲንግ ኤጀንት ስንመለከት ኮዝ የሚያደርገው ምንድን ነው? ሪዳክሽን ነው። እንደ ስሙ ሬዲሲንግ ኤጀንት ኮዝ የሚያደርገው ሪዳክሽን ነው። በማን? ኢን አደርስ፣ በሌላው ላይ ማለት ነው። ነገር ግን በራሱ ደግሞ ምንድነው የሚሆነው? መጨረሻ ላይ ኦክሲዳይዝድ ይሆናል ማለት ነው። ኦኬ ይህን ከያዛችሁ
ኦኬ ሶ እንትኖቹን ምርጫዎቹን እንመልከት። አሁን እዚህ ጋር ሩሎች አሉ። ሩልስ ኦፍ ፋይንዲንግ ኦክሲዴሽን ስቴትን ስትፈልጉ ሩሎች አሉ። ሶ ፒውር ኤሌመንት ሲሆን ሁሌም ቢሆን ያ ስቴት ኦክሲዴሽን ስቴት ዜሮ የሚሆነው ፒውር የሆነ ኤሌመንት ከሆነ ኤሌመንቱ ፒውር ከሆነ ኦክሲዴሽን ስቴት ዜሮ የሚሆነው ማለት ነው። ሲቀጥል ሞኖቶሚክ አዮኖች አሉ። እነዚህ አሁን ቻርጅ ለምሳሌ መንጋኒስ 2 ፕላስ ነው አይደለ? እዚህ ጋ መንጋኒስ 2 ፕላስ ነው። ስለዚህ አይኑ ምንድነው የሚሆነው? ራሱ ኦክሲዴሽን ስቴቱ 2 ይሆናል ማለት ነው። እነዚህ ሞኖአቶሚክ አይን የሚባሉት ናቸው። ቤዚክሊ ኦክሲጅን እና ሃይድሮጅን ስትመለከቱ ኦክሲጅን ዩዥሊ -2 ነው። ኦክሲዴሽን ስቴት -2 ነው። የሃይድሮጅን ስትመለከቱ ዩዥሊ +1 ነው። ሶ ኦክሲጅን ኦኬ ኦክሲጅን O2 ኢኳልስ ቱ ኦክሲዴሽን ስቴቱ -2 ነው። የሃይድሮጅን ስትመለከቱ ኦክሲዴሽን ስቴት +1 ነው። ዴን መጨረሻ ላይ ሳም ኦፍ ኦል እነዚህ ኦክሲዴሽን ስቴት ኢን ኮምፓውንድ ኦቨርኦል ቻርጅ ነው ማለት ነው። ሶ እስቲ እንጀምር። እዚህ ጋር መንጋኒስ ኦኬ መንጋኒስ ስንመለከት ቅድም እንዳልኳችሁ ሞኖአቶሚክ አይን ስለሆነ የ2 እናደርጋለን ማለት ነው በሪያክታንት ሳይድ። በፕሮዳክት ሳይድ ላይ ስንመጣ የሪያክታንት ሳይድ ነው፣ ይሄኛው ደግሞ ፕሮዳክት ሳይድ ነው። ሶ በፕሮዳክት ሳይድ ስንመጣ የመንጋኒስ ምንድነው የምናደርገው? መንጋኒስ O2 ነው። ሶ እዚህ ጋር አሁን የመንጋኒስ አናቅም። የመንጋኒስ ስለማናቅ ኤክስ እናደርጋለን። ዴን የኦክሲጅን ደግሞ -2 ነው። ስለዚህ ኤክስ ፕላስ 2 ታይምስ -2 እናደርጋለን ማለት ነው። ይሄኛውን ኔጌቲቭ ማለት ይሄኛውንም ያባዛል ማለት ነው። ስለዚህ 2 ታይምስ -2 እናደርጋለን። ዴን ይሄ ደግሞ ምንድነው የሚሆነው? 0 ይሆናል ማለት ነው። ስለዚህ ይሄኛውን ሲሰሩ ኤክስ ምንድነው የሚሆነው? 4 ይሆናል ማለት ነው። ስለዚህ የመንጋኒስ እዚህ ጋር 4 ነው። ስለዚህ አሁን ምንድን የተፈጠረው? መንጋኒስ ምንድነው የሆነው? ጎስ ፍሮም ከዚህ ከ+2 ወዴት ነው ሄደው? ወደ +4 ነው ሄደው። ስለዚህ ኦክሲዴሽን ስቴት ምንድነው የሆነው? ኢንክሪዝድ ሆኗል ማለት ነው። ምክንያቱም ሎስት ኦፍ ምን ስላለ? ኤሌክትሮን ስላለ። ስለዚህ ምን ሆኗል? ኦክሲዳይዝድ ሆኗል ማለት ነው። ኦክሲዳይዝ ሆኗል ማለት ነው። ሌላኛው ሰብስታንስ እዚህ ጋር ኦክሲዳይዝድ የሆነው ሰብስታንስ ምንድን እሱ? ሬዲሲንግ ኤጀንት ነው። ሬዲሲንግ ኤጀንት ነው ማለት ነው። ሶ የሳልፈር ስንመለከት እዚህ ጋር ሳልፈር 208 2- አለ ማለት ነው። ስለዚህ አሁን የሳልፈር እዚህ ጋር አናቅም። ስለዚህ ምንድነው የምናደርገው? ኦኬ 2 ይሄኛው ያባዛል ብያችሁ ነበር። ሶ 2 ታይምስ ኤክስ ዴን ፕላስ 8 እችኛዋ 8 ማለት ናት። ዴን -2 እናደርጋለን ማለት ነው። ዴን ኢኳልስ ቱ -2 ይሆናል ማለት ነው። ምክንያቱም እችኛዋ አይን አሁን እንደቀደሙ 0 እንዳልነው እችኛዋን አይን ነው አሁን ደግሞ የምንጠቀማት ማለት ነው። እዚህ ጋር የኦክሲጅን ራሱን -2 ጨመርን፣ ይሄኛውን ደግሞ ኢኳልስ ቱ -2 እንላለን። ሶ ይሄኛውን ስትሰሩ ምንድነው የሚሆነው? ኤክስ ኢኳልስ ቱ +7 ይመጣል ማለት ነው። +7 ይመጣል። ኦኬ በሪያክታንት በፕሮዳክት ሳይድ ደግሞ እዚህ ጋር ስትመለከቱ ኦኬ O4 2- አለ። ሶ ኤክስ እዚህ ጋር ኤክስ ይሄኛው እናደርጋለን። ዴን 4 -2 ዴን ኢኳልስ ቱ -2 እናደርጋለን ማለት ነው። ሶ ይሄኛውን ሲሰሩ ኤክስ ስንት ነው የሚመጣው? +6 ይመጣል ማለት ነው። ስለዚህ አሁን ሳልፈር እዚህ ጋር 7 ነው። ዴን እዚህ ጋር ስንት ሆነ ማለት ነው? 6 ሆነ። ሰው ሬዲዩስድ ሆኗል ማለት ነው። ሬድድ ቀንሷል። ስለዚህ
አሁን ይሄኛው ሙሉ ምን ይሆናል ማለት ነው? ኦክሲዳይዚንግ ኤጀንት ነው ማለት ነው። ሬዲስድ ስለሆነ ወደዚህ ስንመጣ ሬዲስድ ስለሆነ ይሄኛው ኦክሲዳይዝ ኤጀንት ይሆናል ማለት ነው። ሶ እስቲ ኦፕሽኖችን እንመልከት። አሁን ኤ ላይ ኦክሲዳይዚንግ ኤጀንት ኤንድ ሬዲስድ ይላል መንገንዝ። ሶ ሁለቱም እዚህ ጋር ትክክል አይደሉም። መንገንዝ ምንድነው የሆነው? መንገንዝ ቱ አይን ሬዲስድ አልሆነም አንደኛ፣ ምክንያቱም ጨምሯላ። ኦክሲዴሽን ስቴቱ ኢንክሪዝ ፍሮም ዋት ቱ ፎር ነው። ስለዚህ ኦክሲዴሽን ነው ሪዲክሽን አይደለም። ሌላኛው ስፒች ኦክሲዳይዚንግ ኤጀንቶቹን ስንመለከት ሪዲሲንግ ኤጀንት ነው ኤጀንት ነው እንጂ ኦክሲዳይዚንግ ኤጀንት አይደለም ማለት ነው። ቢ ላይ ስትመለከቱ ኦክሲዳይዚንግ ኤጀንት እና ኦክሲዳይዝድ ይላል። ሶ ኦክሲዳይዝድ የሚለው ትክክል ነው፣ ምክንያቱም ኦክሲዳይዝድ ሆኗል። ከኦክሲዴሽን ስቴቱ ከ2 ወደ 4 ነው የመጣው። ሶ ይሄኛው ልክ ነው። ነገር ግን የኤጀንቱን ስንመለከት ስፒሽ ቅድም ምንድን ያለው ስፒሹ ዳስ ኦክሲዳይዝድ የሆነው ምንድን ነው? ሬዲሲንግ ኤጀንት ነው ብለናል። ስለዚህ ኮሊንግ ኢት ኦክሲዳይዚንግ ኤጀንት የሚለው ኮንትራዲክት ያደርጋል ማለት ነው። ሲ ላይ ስትመለከቱ ሬዲሲንግ ኤጀንት አለ ዴን ኦክሲዳይዝድ ይላል። መንገንስቱ አይን ሬዲሲንግ ኤጀንት ኤንድ ኢዝ ኦክሲዳይዝድ ይላል። ይሄኛው ትክክለኛ መልስ ነው። ሁለቱም እዚህ ጋር ትክክል ናቸው። ምክንያቱም መንገንዝ ከ2 ወደ 4 ሄደዋል። ሶ ኦክሲዳይዝድ ሆኗል እንላለን። ሰብስታንሱ ደግሞ ኦክሲዳይዝድ የሆነው ምንድነው? እሱ ሬዲሲንግ ኤጀንት ነው አይደል? ሬዲሲንግ ኤጀንት ነው። ይህንን በደንብ ያዙ። the substance that is oxidized is the reducing agent። ስለዚህ ይሄኛው ትክክለኛ መልስ ነው። ዲ ላይ መንጋንስ is the reducing agent and is reduced ይላል። እዚህ ጋር reducing agent የሚለው ትክክለኛ መልስ፣ ነገር ግን ፕሮሰሱ ልክ አይደለም ማለት ነው። it says reduced but manganese is clearly oxidized ሆኗል፣ ምክንያቱም ኦክሲዴሽን ስቴቱ ጨምሯል። ስለዚህ reducing agent is by definition the substance that gets oxidized never reduced። ስለዚህ ይሄኛው ትክክለኛ መልስ አይደለም። ይሄኛውን ማየት ትችላላችሁ። 13ኛ ጥያቄ ኦኬ 13 in the voltaic cell then reaction ተሰጥቶናል። then which process occurs at the cathode? በካቶድ ኦከር የሚያደርገው ፕሮሰስ የትኛው ነው የሚለው እዚህ ጋር ኮፐር እና ሲልቨር አለ። ሶ ይሄኛው ቤዚክሊ ጋልቫኒክ ሴል ነው ወይንም ቮልታይክ ሴል ነው። ሶ ቮልታይክ ሴል ቤዚክሊ ምንድነው የሚያደርገው? ቅድም እንዳልኳችሁ ኬሚካል ኤነርጂን ወደ ኤሌክትሪካል ኤነርጂ ነው የሚቀይረው ስፖንታኒስሊ ማለት ነው። ስፖንታኒስሊ ባትሪ መውሰድ ትችላላችሁ። ባትሪ ለምሳሌ ባትሪ ብትመለከቱ ምንም አይነት ኤክስተርናል የሆነ ኤሌክትሪክ ግድግዳ ላይ ቻርጅ አድርጋችሁ ሶኬት ቻርጅ አድርጋችሁ እንትን አታረጉም። ነገር ግን ብቻውን ነው የሚሰራው ባትሪ። ስለዚህ በውስጡ ያለውን ኬሚካል ኤነርጂ ነው ወደ ኤሌክትሪካል ኤነርጂ የሚቀይረው። ለምሳሌ ባትሪ ያስገብታችሁ ላይት ስታበሩ ኤሌክትሪካል ኤነርጂ ነው፣ ነገር ግን ምንም ኤክስተርናል ሲስተም የተጠቀመችው አይደለም። ስለዚህ ባትሪ ቤዚካሊ ምንድነው? ቮልታይክ ሴል ነው ወይንም ጋልቫኒክ ሴል ነው። ስለዚህ ስፖንታኒስሊ ነው በራሱ ነው የሚሰራው ዊዛውት ኤኒ ካይንድ ኦፍ ኤክስተርናል ፎርስ ማለት ነው ኦር ኤክስተርናል ኤነርጂ። ኤሴንሻሊ ይህ ጋልቫኒክ ሴል 2 ሃፍ ሴሎች አሉት። አንደኛ ኦክሲዴሽን ሀፕን የሚሆንበትና ሪዳክሽን ሀፕን የሚሆንበት ማለት ነው። ስለዚህ ለምሳሌ ኤክስ አለ ዴን x1 y1 ብላችሁ ይህንን ብትይዙ ይሄኛው ሲንግል የሆነው ቨርቲካል ላይን ምንድነው? ፌስ ባውንደሪ ነው ወይም ደግሞ ኤሌክትሮድ ወይ ሶሉሽን ሀፕን የሚሆንበት ነው። ደብሉን ይሄኛው ስትመለከቱ ሳልት ብሪጅ ነው። ሳልት ብሪጅ ተብሎ ይጠራል። ሲቀጥል ይሄኛው ተመሳሳይ ነው፣ ሁለቱም ሶሉሽን ናቸው ማለት ነው። ይሄኛው ሳልት ብሪጅ ነው እና እዚህ ጋር ሌፍት ሳይድ ላይ ያለው እና ራይት ሳይድ ላይ ያለው
እንትና ይለያያሉ። በዚህ ጋር በሌፍት ሳይድ ላይ ኦከር የሚሆነው አኖድ ነው፣ ወይንም ደግሞ ኦክሲዴሽን ኦከር የሚሆንበት ቦታ ነው። ሶ እዚህ ጋር አኖክስ ማለት ትችላላችሁ። አኖክስ ይሄኛውን ፓርት ማለት ነው። ይሄኛውን ደግሞ ሬድ ካት ምክንያቱም ሪዳክሽን በካቶድ ነው፣ ኦክሲዴሽን ደግሞ በአኖድ ነው። ስለዚህ ይሄኛው ሌፍት ሳይድ ምንድን ነው? አኖድ ነው ዌር ኦክሲዴሽን ኦከርስ። ይሄኛው ራይት ሳይድ ደግሞ ካቶድ ነው ዌር ሪዳክሽን ኦከርስ። ስለዚህ ይሄኛውን ትይዛላችሁ። ዴን ሃፍ ሪያክሽን ላይ አኖድ ምንድን ያልኳችሁ? ኦክሲዴሽን። ኦክሲዴሽን ቅድም ምንድን ያልነው? ሎስ ኦፍ ኤሌክትሮን ነው። ሪዳክሽን ሲሆን ደግሞ ጌንስ ኦፍ ኤሌክትሮንስ ነው። ሳይናቸውን ስንመለከት እዚህ ጋር ኦክሲዴሽን ሎስ ኦፍ ኤሌክትሮንስ ብለናል። ሳይኑ ስንመለከት ኔጌቲቭ ነው። ሶሪ ኔጌቲቭ ነው። የሪዳክሽን ስትመለከቱ ፖዚቲቭ ነው ሳይኑ። ስለዚህ እስቲ እንመልከት ይሄኛው። አሁን ሌፍት ሳይድ ላይ ካፕር አለ። ይሄኛው ካፕር ምንድን ነው የሆነው? በዚህ ሳይድ ምንድን ነው የሚፈጸመው ብለናል? እስከዚህ ባለው አኖድ ነው፣ ሶ ኦክሲዴሽን ነው። ይሄኛው ካቶድ ነው፣ ሶ ሪዳክሽን ነው። ኦኬ። ስለዚህ በሌፍት ሳይድ አኖድ ላይ ኮፐር ምንድን ነው የሆነው? ዲዞልቭ ነው ያደረገው። ሁለት ኤሌክትሮኖች ምን አደረጉ? ዲዞልቭ አደረጉ። ይሄኛውን ማለት ነው። ራይት ሳይድ ላይ ስንመለከት ካቶድ ሲልቨር አለ። ዴን ይሄኛው ሲልቨር ደግሞ ፕሌትስ አውር ያደርጋል ማለት ነው። ፕሌትስ አውር ፍሮም ሶሉሽን ያደርጋል። ስለዚህ እስቲ ኦፕሽን ባይ ኦፕሽን ስንመለከት ይሄኛውን ኤ ላይ ስንመለከት አንደኛ የተጠየቅነው ካቶድ ላይ ነው አይደለ? ካቶድ ላይ ስንጠየቅ ይሄኛውን ኮንሲደር አናደርግ። ካቶድ እዚህ ጋር ነው፣ ከሳልት ብሪጅ በኋላ ያለው ማለት ነው። ስለዚህ ይሄኛውን ነው ኮንሲደር የምናደርግ። ስለዚህ የኮፐር እናወጣለን ማለት ነው ሁለቱንም። ኦኬ ሶ እነዚህን ሁለቱን እንመልከት። ቢ ላይ ስንመለከት ሲልቨር ምንድነው የሚሆነው? ኦክሲዴሽን ነው እዚህ ጋር የሚፈጸመው ኦክሲዴሽን ነው። ነገር ግን ካቶድ ላይ ምንድን ነው? ሪዳክሽን ነው። ምክንያቱም እዚህ ጋር ሲልቨር ምን የሆነ ነው? ሬዲዩስድ የሆነ ነው። ሬዲዩስድ ቱ ሲልቨር ሜታል። የሲልቨር አይኑ ወደ ሲልቨር ሜታል ሬዲዩስድ የሆነ ነው። ስለዚህ ይሄኛው ኦክሲዴሽን ኦፍ ሲልቨር ነው። ዲ ላይ ስንመለከት ይሄኛው ሌላ ፎርም ነው ማለት ነው። እዚህ ጋር የሌለ ፎርም ነው። እዚህ ጋር ዲ ላይ ስንመለከት ደግሞ የሪዳክሽን ነው። ልክ ነው። ምክንያቱም ሬዲዩስድ እየሆነ ነው። ጌኒንግ ኦፍ ኤሌክትሮንስ አለ። ይሄኛውን ምንድነው ጌን አድርጎ ነው እንግዲህ ወደ ሲልቨር የሚመጣው ማለት ነው። ስለዚህ ይሄኛው ሪዳክሽን ስለሆነ ሪዳክሽን ደግሞ የት ነው ኦከር የሚያደርገው? ካቶድ ላይ ነው። ልክ ነው። ስለዚህ ሲልቨር አየን አሁን ፍሮም ሶሉሽን ጌን ኤሌክትሮንስ ዲፖዚት ያደርጋል አስ ሶሊድ ሲልቨር ሜታል ማለት ነው። እዚህ ጋር ከሶሉሽን ፎርሙ ወዴት ነው? ወደ ሲልቨር ሜታል ነው። እዚህ ጋር ግን ከሜታሉ ነው ወደ ሲልቨር ወደ ሶሉሽን ነው የሚመጣው ማለት ነው። ስለዚህ ይሄኛው ቤስ ኦፍ ሲልቨር ኤሌክትሮፕሌቲንግ ነው። ሶ ትክክለኛ መልስ ዲ ነው ማለት ነው። Okay, question 4. How many grams of aluminum can be produced by electrolysis of aluminum oxide using 6 amperes of for 8,250 seconds? So basically እዚህ ጋር ምንድነው የምናደርገው? አንደኛ multiply your amperes by your second ሁለቱም ተሰጥቶናል። ስለዚህ ይሄንን እናብዛዋለን፣ multiply እናደርጋለን ማለት ነው። ከዛ በኋላ የምናገኘው ውጤት አለ። ያንን የምናገኘውን ውጤት ለፋራዳይስ ኮንስታንት እናካፍላለን ማለት ነው። ዲቫይድ እናደርጋለን። ምክንያቱም እኛ አሁን በዋናነት የፈለግነው ምኑን ነው? ፕሮዲውስ የሚሆነውን የአሉሚኒየም ሜታል መጨረሻ ላይ ማግኘት ነው። ስለዚህ በዚህ በፋራዳይስ ኮንስታንት ይህን ካካፍልን በኋላ የምናገኘው የሞል መጠን አለ ማለት ነው። ሶ በዛ ሞል መጠን ዲፔንድ ሆነን ነው how many grams of aluminum ፕሮዲውስ ሊደረግ ይችላል የሚለውን ምን ወስነው ማለት ነው። ስለዚህ ቤዚክሊ አሁን ምንድን ነው የምናደርገው? ቻርጅ አለ። ኦኬ
ቻርጅ አለ ኢኳልስ ቱ ከረንት ታይምስ ታይም ነው። ስለዚህ ከረንት አሁን ስንት ነው የተሰጠን? 6 አምፐር የ6 አምፐር ነው የተሰጠን። ስለዚህ 6 ታይምስ ዴን ታይም ደግሞ ስንት ነው የተሰጠን? ኦኬ 48250 ነው የተሰጠን። 50 ሰከንድ ነው የተሰጠን። ሚኒትስ ቢሆን ወደ ሰከንድ እንቀይራለን። ኦልሬዲ ሰከንድ ስለሆነ ችግር የለውም ማለት ነው። ስለዚህ ይሄኛውን መልቲፕላይ ስናደርግ ስንት ነው የምናገኘው? 289500 ከሁለት እናገኛለን ማለት ነው። ሶ ይሄኛውን ካገኘን በኋላ ይሄኛውን ያገኘነውን ውጤት ምንድነው የምናደርገው? ለፋራዳይስ ኮንስታንት እናካፍላለን ማለት ነው። ሶ 200 ሞልስ ኦፍ ኤሌክትሮንስ ነው አሁን የምንፈልገው። ሞልስ ኦፍ ኤሌክትሮንስ ስንፈልግ ኢኳልስ ቱ ይሄኛው 289500 ኦቨር ፋራዳይስ ኮንስታንት ቤዚክሊ ስንት ነው? ኮንስታንት ስለሆነ 96500 ነው። ስለዚህ 96500 እናካፍላለን። ሶ መጨረሻ ላይ 3 ሞልስ ኦፍ ኤሌክትሮንስ እናገኛለን ማለት ነው። 3 ሞልስ ኦፍ ኤሌክትሮንስ እናገኛለን። ኦኬ ሶ አሁን ምንድን ነው የምናደርገው? ይሄኛውን 3 ሞልስ ኦፍ ኤሌክትሮንስ አግኝተናል። ቤዚክሊ እዚህ ጋር ሶ ቤዚክሊ አሁን ምን እያልን ነው? in order to get or in order to get 1 mole of aluminum መጨረሻ ላይ የሜታሉን ማለት ነው 1 mole of aluminum ሜታል ለማግኘት 3 mole of electrons ያስፈልገናል ነው ይሄኛው ቤዚክሊ። ስለዚህ 1 ሞል ኦፍ አሉሚኒየም ደግሞ ስንት ግራም ነው? 27 ግራም ነው ማለት ነው። ኦኬ እሺ በቀላሉ ላስረዳችሁ ይሄኛውን። ለምሳሌ እናንተ ትራይሳይክል የሚሰራበት አንድ ፋክትሪ ውስጥ ትሰራላችሁ። ትራይሳይክል ፋብሪኬት በሚሆንበት ፋክትሪ ትሰራላችሁ። ስለዚህ አንድ ትራይሳይክል ለመስራት 3 ዊል ነው የሚያስፈልጋችሁ። 3 ዊልስ ነው የሚያስፈልጋችሁ። ኦኬ ሶ እናንተ እየሰራችሁ የእናንተ ቦስ መጣና 3 ዊልስ ሰጣችሁ ማለት ነው። ስለዚህ 3 ኦሬዲ ዊልስ ካላችሁ ስንት ትራይሳይክል ልትሰሩ ትችላላችሁ? 1 ትራይሳይክል ልትሰሩ ትችላላችሁ ማለት ነው። ዳስ ዋይ አሉሚኒየም አየን በሊኩድ ፎርም እያለ ኢን ሊኩድ ሃቭ 3 ቻርጅ አለው ቤዚክሊ ማለት ነው። 3 ቻርጅ አለው። ስለዚህ ይሄንን ወደ ሶሊድ ሜታል አተም ለመቀየር ደግሞ ስንት ያስፈልጋል ማለት ነው? 3 ኤሌክትሮንስ ያስፈልገናል። ገብቷችኋል? ኦኬ አሉሚኒየም ኢን ሊኩድ እያለ 3 ቻርጅ አለው ብለናል አይደለ? 3 ቻርጅ አለው። 3 ፕላስ ቻርጅ አለው። ስለዚህ ይሄኛውን ወደ ሜታል ፎርም ለመቀየር ምን ያልኳችሁ ነው? ወደ 1 ሞል ኦፍ አሉሚኒየም ሜታል ለመቀየር ስንት ኤሌክትሮን ያስፈልጋል? 3 ኤሌክትሮንስ ያስፈልጉናል። ስለዚህ በዚህ ኢኩዌሽን እኛ ሰርተን ደግሞ ስንት አመጣን? 3 ኤሌክትሮኖችን አገኘን ማለት ነው። ስለዚህ በቀላሉ ስንት ሞል ኦፍ አሉሚኒየም ሜታል መስራት እንችላለን? 1 አይደለ? 1 ሞል ኦፍ አሉሚኒየም ግራም መስራት እንችላለን ማለት ነው። ቤዚክሊ 1 ግራም ኦፍ አሉሚኒየም ደግሞ ስንት ግራም ነው? 27 ወይም ደግሞ the weight exactly የአንድ 1 ሞል ኦፍ አሉሚኒየም ዌይት ስንት ነው? ኤግዛክትሊ 27 ነው ማለት ነው። 27 ግራም ነው። ስለዚህ በዚህ መልኩ መስራት እንችላለን ማለት ነው። Okay, question number 15. One of the following is true about the correct expression for a second order reaction. እዚህ ጋር ኦርደሮቹን እንመልከት። ኦቨርኦል ኦርደር ስንመልከት አንደኛ 0 ኦርደር አለ። 0 ኦርደር ላይ ሬት ኦልሬዲ 0 ኦርደር እዚህ ጋር ሬት ኢኳልስ ቱ ኬ ነው።
ከኮንስታንቱ ጋር እኩል ነው ወይ ቼንጅ ዊዝ ቴምፕሬቸር ላይክ ዩኒክ ቱ ኢች ሪያክሽን ኮንስታንት ሶ ሬት ዳዝንት ቼንጅ ዊዝ ኮንሰንትሬሽን ማለት ነው። ምንም በኮንሰንትሬሽን ምንም ዲፔንድ አያደርግም ማለት ነው። ሶ ፈርስት ኦርደር ስንመለከት ሬት equals to constant with molar concentration of A ይሆናል። ሰከንድ ኦርደር ስንመለከት ደግሞ ሬት equals to constant times molar concentration of A ሁለት አማራጭ አለ። ኤክስፖነንት ኦርደር ዊዝ ኦርደር 2 ወይም ደግሞ molar concentration of A is molar concentration of B ሊሆን ይችላል ማለት ነው። ሰርድ ኦርደር ላይ ሬት ኢኳልስ ቱ constant times molar concentration of A is reaction respect to 3 ይሆናል ማለት ነው። አሊያም ደግሞ constant times molar concentration of A, concentration of B and concentration of C ሊሆን ይችላል ማለት ነው። ስለዚህ አሁን እዚህ ጋር የተጠየቅነው ሰከንድ ኦርደር ነው። ሶ ሰከንድ ኦርደር ሲሆን እነዚህን ሁለቱን ነው የምንመለከተው ማለት ነው። እነዚህን ሁለቱን ነው የምንመለከተው ዊዝ ኤክስፖነንት ሲኖር ወይም ደግሞ ሁለቱ አንድ ላይ ተበታትነው ሲባዙ ማለት ነው። ስለዚህ ኦፕሽኖችን ስንመለከት ኤ ላይ ሰከንድ ኦርደር ልክ ነው። ይሄኛውን ዋን ነው፣ ኤክስፖነንት ዋን ናቸው። ሶ የዚህ ሰም ስንት ይሆናል ማለት ነው? ኢኳልስ ቱ 2። ስለዚህ ይሄኛው ሰከንድ ኦርደር ነው። ቢ ላይ ስንመለከት ይሄኛው ኦልሬዲ ኤክስፖነንቱ ስንት ነው? ኤክስፖነንቱ አንድ ነው። ስለዚህ ይሄኛው ፈርስት ኦርደር ይሆናል ማለት ነው። ሲ ላይ ስንመለከት 1 ፕላስ 1 ፕላስ 1 ነው። ስለዚህ 3 ናቸው የነሱ ሳም 3 ነው የነሱ ሳም። ስለዚህ ይሄኛው ሰርድ ኦርደር ነው ማለት ነው ኦቨርኦል። ምክንያቱም 3 ሪያክታንቶች ናቸው ኢች አት ፈርስት ኦርደር ላይ ያሉት። ግን ያው ሬር ነው፣ ኢን ሪያሊቲ ሬር ነው። ግን ያው በዚህ በቲዮሪ መሰረት ስንሄድ ይሄኛው ሰርድ ኦርደር ነው። ዲ ላይ ስንመለከት ኦልሬዲ ይሄኛው ሰማቸውን ስንመለከት አንደኛ ኤ 1 አለ። ሰም ስንመለከት አንደኛ 1 ፕላስ ከዛ ደግሞ 2 አለ ማለት ነው እቺኛው። ስለዚህ ይሄኛው ሰርድ ኦርደር ይሆናል ማለት ነው። ፈርስት ኢን ኤ ላይ አለ፣ ከዛ ሰከንድ ኢን ቢ ላይ አለ ማለት ነው። ስለዚህ it has molar concentration of A and also molar concentration of B, so that's two things, but the exponent must have to 2 not the numbers of reactants. ስለዚህ ትክክለኛ መልስ የዚህ ኤ ይሆናል ማለት ነው። Okay, question number 16. As temperature increase, rate of reaction increase due to